ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት ሀተታ ፕሮግራማችን አሁን ጀምሯል። በዛሬው የብስራት ሀተታ ፕሮግራማችን ከፕሮጀክት አሰልጣኙ ከግርማ ኬርሰማር ጋር ቆይታ እናደርጋለን። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆነን አብሬያችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ኮሽ ግርማ እንኳን በደህና ወደ ስቱዲዮአችን መጣ። በቃችሁኝ እንኳን በሰላም ተገናኘን። ደስ የሚል ነው ማግኘቴ፣ ደስ የሚል ነው። አመሰግናለሁ። መልካም፣ እኛም ስለመጣ በጣም ደስ ብሎናል። እንግዲህ ግርማን በደንብ እንግዲህ አንተ እያልኩ ልቀጥል፣ አሰልጣኝ ስለሆንክ ምናልባት የእግር ኳስ ሰው ስለሆንክ ብዙ እንትን አይልም ብዬ አስባለሁና ያው በብዙ አመትን ቆይተሃል በዚህ በእግር ኳስ ላይ በአሰልጣኝነትም በተጫዋችነትም ብዙ ቆይተሃል። እንደው ከዛ በፊት ግን ኬሼ የሚል ቅጽል ስም አለ። ግርማ ኬርሰማ ከሚለው ቀጥሎ የሚመጣው ኬሼ የሚል ስም ነው ያለህ። እንደው ኬሼ የሚለው ሌላ ታሪካዊ ዳራ ይኖረው ይሆን? ከስቴፌን ኬሽ ጋር የሚያዝ ነገር አለ ወይስ እንዴት ነው? ዝም ያው የመጣ ነው። ከዛም ከጋራ ተያይዞ አንድ ሰው ነው ያወጣልኝ ይሄንንም ስም። ያው አቢደምስ ይባላል፣ ተጫዋች ነው። ኬሼ ብሎ እንትን አደረገን። በዛው በብዛት በግርማ ሳይሆን በኬሼ መታወቅ መጣ። በዛ ነው የመጣው። ያው ከሱ ጋር ተያይዞ ነው የተያዘ ነገር። መልካም። እንደው ስላንተ ሳጣራ በርካታ አመታትን ከተጫዋችነት ጀምሮ እንደውም ከ1980 ጀምሮ ቁምጣውንና ጫማውን አውልቆ አያውቅም የሚሉኝ ሰዎች አሉና እንደው ይሄን ያክል አመት ለመቆየትህ ሚስጥሩ ምን ይሆን? በዚህ በእግር ኳሱ በአሰልጣኝነቱ ወደ ፕሮጀክቶችም ከመግባታችን በፊት በአጠቃላይ ስለ እግር ኳሱ ያለ ፍቅር ያለ እይታ ምንድን ነው? ያው ለኳሱ ያለኝ ፍቅር ትልቅ ነው። ኳሱ ያለኝ ፍቅር ስራን አስቶኛል፣ ብዙ ነገር አስቶኛል። ኳስ ብቻ ነው። ከኳስ ሌላ ነገር የማዘወትረው ነገር የለኝም። በድሮ ትምህርት ራሱ ያልዘለኩበት ደረጃ የደረስኩት በዛ ነው። ለምን ደብተር ይዘህ ወጣ ኳስ ነው። ድሮ የምታውቀው ኳስ ሜዳ የትኛውም ቦታ ሄድክ ኳስ ያለበት ቦታ ነው። አሁን ነው ኳስ የሌለበት የጠፋው እንጂ እንዳለ ሜዳው በሙሉ ኳስ ነው። ከዚህ ወጣ ኳስ ነው፣ ከዚህ ወጣ ኳስ ነው። ስለዚህ በኳስ እድገት ከመጀመሪያ ጀምሬ ያደግኩበት ኳስ ነው። ከህፃንነት ጀምሬ ያለኝ ማለት ነው። እና ለኳስ ያለኝ ፍቅር ከፍተኛ ነው። ያው ሰውም ያውቃል። እንደውም ብዙ ሰዎች ምን ይሉኛል መሰለህ፣ እንዴ አሁንም ትጫወታለህ ይሉኛል። እጫወታለሁ፣ ደብረ ዘይት እጫወታለሁ፣ የተለያየ እስካሁን እጫወታለሁ። ባለኝ ነገር እንግዲህ ደስተኛ ነኝ። በዚህ በስፖርት ምንም አይነት ጉዳት ደርሶብኝ አቅም ብቻ አንዴ ብቻ ያው የጥርስ ጉዳት የጥርሴ መሰበር ደርሶብኛል ኳስ ሜዳ ውስጥ እንጂ ሌላ ጤነኛ ነኝ። በአሁን ሰዓት ትንሽ ጉልበት እንትን አለኝ፣ ግን እጫወታለሁ። ያው እንትንም አይለኝ እና ቆንጆ ነው። ለኳሱ ያለኝ ፍቅር እንግዲህ ጓደኞቼ ሁሉ የሚገልጹት ነገር ነው። ፍቅሩም ስላለኝ ነው እንግዲህ ወደ ታዳጊዎች ተጫዋች ያለው አልፍ ያለው ታዋቂነቴ እንደውም በበረኛ ነበር። በረኝነት ስጫወት ብዙ አመት አሳልፌያለሁ። በረኛ ስጫወት እንደውም ጉረኛ እየተባልኩ ነው የምጠራው። ኳስ አሊዝም በእጄ ምናምን ሹት ተመቶ በደረት ምናምን አውርጄ ነው የምጫወተው። 50 ቡድን ላይ አዲስ አበባ ስቴዲየም እንደው ማን ጋዜጠኛው ጠፋብኝ፣ በአድናቆት ጽፎልኛል ጋዜጣ ላይ ሁሉ። በበረኛ በእግሬ ነበረ የምጫወተው። ለዛ ነው ወደ እግር ኳስም የተመለስኩት። ለምን ሲጫወት ተሰጠኝ። ምን ኃይሌ ካሴን እንግዲህ ታውቁታላችሁላችሁ። ሲመጣ ራሱ ሜዳ ላይ ሲመጣ ኬርሰማ በደረት ነው የሚለኝ። ኳስ እየተጫወተ ውድድር ላይ ራሱ በደረት አቁመው ብሎ ይሰጠኝ ነበር እና ኳሱንም በረኛውንም ኳሱንም በበረኝነት ብዙ ቦታ ደርስ ነበር። ወደ መጨረሻ አካባቢ ባህር ትራንዚት ሄጃለሁ። እነ ለማ ክብረት ምናምን ባሉበት ለመጣ ተብሎ ተጠይቋል። አይሌ ካልበለጠ እኔን አባረኝ እስከሚል የደረሰበት ጊዜ አለ እና በበረኝነት አዎ ጥሩ ህይወት አሳልፌያለሁ። እንደዚህ በረኛ እንደዚህ ያሽከረከርኩት ነው የምገባው። ወደ ሜዳም ስገባ ማዘጋጃ ሜዳ እንግዲህ የሚያቀኝ በቃ አሁን እንዳልኩ እንደዛ እየተባልኩ ነው የሚጨፈርልኝ። ጉረኛው መጣ እንደዚህ ይባላለሁ። እንትን የለኝም፣ ደንታ የለኝም። እንደውም አንድ ቡድንን አስበልቻለሁ፣ የራሴን ቡድን። የድሮ የቀበሌ በደርግ ጊዜ የቀበሌ የውስጥ ውድድር አለ። በኃይል ትልቅ ውድድር ነው። ያኔ አዲስ አበባ ስቴዲየም አትገባም፣ እዛ ነው የምታየው። 3 ቻንስ እንደዚህ ነገር ይዘን ገብተን
3 ቻንስ የያዘው ያኛው ቡድን ነው። እኛ 2-0 1 ብልጫ ካሸነፍን ነው የምንወስደው። በኋላ በአጋጣሚ ያው ስዘንጥበት አንድ ኳስ እንደዚህ ቀልጄ ተረብሾ ነበር። ሲቀልድ በላይ እንገባ እስካሁን እስከ ታሪክ በርሲሳ አስሮታል ይባላል። በርሲሳ ማለት የክፍለ ከተማው የስፖርት ሰው ነው። በርሲሳ ለመኖሩ ነው ኳስ ሜዳ ላይ የተሰራው። ኳስ ሜዳ በአሁኑ ሰዓት የምታየው እንግዲህ ሜዳ የለም። በድሮ ጊዜ እንግዲህ ውሰድ የኢትዮጵያ ብሔራዊ ቡድን እኮ ከመቶ ምናምኑ እኮ ማን ነው ኳስ ሜዳ እኮ በሙሉ እያንዳንዱ ቢጠራ ምን ብትል ኳስ ሜዳ። በአሁኑ ሰዓት ኳስ ሜዳ የለም። ዋናው ያነሳሳኝ ወደዚህ ስፖርት ልገባ ያነሳሳኝ ይሄ ነው ትልቁ ነገር። ኳስ ሜዳ ላይ ድሮ በሄድክበት ሜዳ ነው። ሚካኤል ሜዳ አለ፣ ምን ሜዳ አለ፣ የተለያየ ሜዳ አለ። በአሁኑ ሰዓት የት ሜዳ አለ? ልጆች የት ነው የሚውሉት? የት ነው የሚባክኑ? ባይል መጥፎ ደረጃ ላይ ያለ ክፍለ ከተማ ሆነ። ድሮ ግን የከፍተኛ 7 ልጅ ክለብ እንኳን ቢሄድ ዝም ብሎ ነው የሚገባው። በተለይ ኃይሌ ይህንን ነገር አንዳንዴ ይሂድና ኃይሌ ነው የላከኝ በሉ ይል ነበር። እና ትሄዳለህ መግባት ነው ስም በቃ። በኳስ ሜዳ የነበሩ ልጆች ከዚህ ወደዛ እንግዲህ ኳስ ሜዳ ጠቅላይ ቢሮ የሚያል ነው። ለዛ ነው ወደዛ ወደ ጠቅላይ ቢሮ ስትሄድ በሙሉ ኳስ ተጫዋች ነው። እና የኢትዮጵያ ብሔራዊ ቡድን እንግዲህ በስማቸው ቢጠራልህ አያልቅም። እነ ፉአድ አብዱልቃድር፣ እነ ኃይሌ ካሴ፣ እነ ጌቱ ከበደ፣ እነ ዮሴፍ ተስፋዬ ብዙ እነ አስፕሬላ ምናምን የምትላቸው በሙሉ በቅርብ ጊዜ ውስጥ እንትን የሆኑ ናቸው። አሁን የበፊቶቹ እነ አቦነ ገብሬን አትጠራም። እነ ታሪኩ አሉ፣ እነ ረታ አሉ፣ ትልልቅ ተጫዋቾች አሉ። ግን ከነዛ ጋር እነሱ የኛ እነ ኤፍሬም ግዛቸው አሉ፣ እነ ጀማል አሉ፣ እነ እስማኤል አሉ፣ አሳየኝ አለ። በዛን ጊዜ ያሉ አጠራቸውም ጠርተህ አትጨርስም አሉ። ዝቅ ስትል እኮ እነ የላ ካሴ ምናምን የምትላቸው በሙሉ በታሪክ የሚወራላቸው ሰዎች አሉ። ትልልቅ ቦታ የደረሱ ልጆች አሉ። እና ከነዛ ሁሉ ጋር ከትልልቆቹም ከትንሾቹም ጋር ሰርቻለሁ። ትንንሾቹን ይዤ እነ ኃይሌ ሳይሆነው እነ ኃይሌ ትንሽ ከኛ ቀደም ይላሉ። እና የእነሱ ታናናሾችን ይዤ እኮ ማዘጋጃ ሜዳ ውድድር የተለያየ ቦታ ይዤ ነበር። እነ ዮሴፍ ተስፋዬን እያያዝኩኝ ክፍለ ከተማኑ ተጫወቱ በግድ ይዤ እየዞርኩኝ ተጫዋች። አሁን ደግሞ ስታየው ኳስ ሜዳ ልጅ እንዳለ ጠፋ። እስኪ ሜዳ ባለመኖሩ የነበረውም ኳስ ሜዳ እሸት ትምህርት ቤት ተሰራበት። እሸት ትምህርት ቤት ያንን ያህል ሲሰራ ሜዳ የሚያክል አለ። አሁን ከዚህ በፊት በጋዜጣ እኔ ሳምሶን ጆሮ ካሊድ ምናምን ሆነን ሄደን ቀርበን ጠይቀን ጋዜጠኞች መጥተው ሁሉ ተጠይቋል። ሜዳ የሚሆን አለ፣ ቦታ አለ። ግን ያንን ነገር ለልጆች በአስፋልት ላይ ነው የምታደርገው። አስፋልት ላይ ደግሞ በአሁኑ ጊዜ ያው ጉዳቱ ያመዝናል እንጂ እንትን አይልም። እና ከፍተኛ 7 ባህል የተወራለትም የተጫወተ እንግዲህ ኳስ ሜዳ ብዙም የሚያውቀው በእንደዛ ነው። ይሄ ነው ያለው፣ ብዙ ነገር አለ። እና ወደዚህች ነገር ልመጣ የቻልኩት ይሄ ነው ዋናው ትልቁ ነገር። ፍቅር ስላለው በቃ በኳስ የታወቀም ስለሆነ አሁን ስታዩ እየጠፋ መጣ፣ ብዙ እየጠፋ መጣ። በቃ ኳስ ሜዳ ላይ ጠፋ። እስኪ ይሄ ፕሮጀክት ሲቋቋም ግርማ ደቻሳ ነው ዋናው የሚሰራበት። እና የመጣው ዝም ብዬ አግዘዋለሁ። ትንሽ ደከም ሲል ሊያቆመው ፈለገ። ሊያቆመው ሲፈልግ ይሄን ነገር ለምን ይቆማል በሚል 2008 ተቀበልኩት። 2008 እንግዲህ ብዙ ከዛ ጊዜ ጀምሬ ያዝኩት። እንደውም ጓደኞች አሉኝ እነ ብዛየው ዋዳ፣ እነ ሙሉጌታ ፈርሳታ፣ እንግዲህ ቡና እንትን ልደታ ኮች ምናምኖች አሉ። ብዙ ሰዎች አሉ ያው ከጎኔ የሆነው አይዞህ እያሉ የሚሉ እነሱን እንትን እያልኩኝ በቃ እየመጡ አንዳንድ ነገር የሚያግዙኛል። ጥሩ እንትን ውስጥ ደረስኩ። አሁን እንግዲህ የሚያበረታታ ግን እንደዛም ሆነ ወደ ውድድር አትገባም። የሚገርምህ የምታገኘው ነገር ወይም ደግሞ እንትን የምትለው ነገር የለም። እንደው ወደሱ በኋላ መለስበታለሁ። ግን ከዛ በፊት እንደው የመርካቶ ላይ ሲነሳ የጤና ቡድኑ ይነሳል። ከዚህ የጤና ቡድን ሲነሳ ታዲያ ጋሻማንም ይነሳሉ። እንደው ስለሳቸውም የሆነ ነገር ቢሉኝ
ያንን የጤና ቡድንስ እንዴት ይገልጹታል? እርሶም የተወሰነ ድጋፍ እንደሚያደርግም ሰምቻለሁና በጥቅሉ ያለውን ነገር እስኪ እሱንም ይግለጹልኝ። አዎ መርካቶና አካባቢው ጤና ስፖርት አንጋፋ ጤና ስፖርት ነው። እንግዲህ ከ40 ዓመት በላይ የኖረን እና እኔ ስገባ መሳለሚያ አካባቢ ይባላል። አማን ነው የወሰደኝ። አማን ሲወስደኝ ዳግማዊ ብርሃን ነበር የሚካሄደው እና ከእሱ ጋር ተነጋግሬ ነው ወደዚህ ወደ አዲስ ከተማ ትምህርት ቤት አመጣ ነው። ከእሱ ጋር መስራት እሱ ሲወስደኝ ሁሉ ይህንን ጤና ቡድን ከፍተኛ ቦታ ታደርሰዋለህ በሚል ነው የወሰደኝ እና ያው በዛን ጊዜ መጫወት ብቻ ነው ስራ፣ ምንም ደንታ የለኝም። እንዳልኩ የስራ ነገር የለኝም። በቃ ይሄን መርካቶ ጤና ቡድን ብቻ መሽከርከር ሆንኩኝ እና አማን ብዙ ጊዜ እያለ ያው በእኔ ብዙ ያምናል። ስጫወትም ደስ ይለዋል። ሁሉም ነገር የማደርገው ነገር በስራም ነገር እየተለዋወጥኩ ምን ያልኩኝ መርካቶን ለትልቅ ነገር አድርሻለሁ። አማን ከሞተ በኋላ እኔ ነኝ ቦርድ አቋቁም ያለው በዚሁ በጤናው ስፖርት ማህበር ደብረ ዘይት ለአንድ እስካሁን ከተመሰረተ ጀምሮ ሰርቻለሁ። ደብረ ዘይት የጤና ስፖርት ቦርድ አባል ሆኜ ሰርቻለሁ። የፌዴሬሽንም አባል ሆኜ ውድድር አዘጋጅም ሆኜ እስከ ቅርብ ጊዜ ድረስ በሙሉ የአዲስ አበባ ጤና ስፖርት ብዙ ነገር አድርጌያለሁ። እዛም ብዙ ድጋፍ የተለያየ ደብረ ዘይት እየተመላለስኩ ለጤና ቡድኑ ያንን አድርጋለሁ። መርካቶን ግን የበለጠ ብዙ ነገር አድርግ ከዚህ በፊት አንዴ ሊፈርስ ደርሶ ፈርሶብኝ አቁሜዋለሁ። ከዛ ትምህርት ቤት ውስጥ በዚች በትንሽ ረብሻ በተነሳበት ጊዜ እንዳትገቡ ብሎ እንዳባረረን እስከ ጥግ ድረስ ሄጃለሁ። ብዙ ቦታ ሄጃለሁ ለመመለስ፣ ግቢ ውስጥ ለመመለስ ብዙ ቦታ ደረጃ ሄድኩኝ። ብዙ ደከምኩበት። መጨረሻ ላይ ልክ ሲፈቀድልኝ ሰውየውም አጋጣሚ ተነሳ። ተመልሼው ይዤው መጣውና እንደ አዲስ ነው ያቋቋምኩት። ቢገርም እንደ አዲስ 50 ብር እያስከፈልኩኝ ትንሽ ጤና ቡድኖች ነበሩ። ያንን ጤና ቡድን ወደዚህ እየቀላቀልኩት አመጣሁት። በደንብ አቋቁም። ያንን ሁሉ ሳደርግ ሁሉ ደብረ ዘይትን አላቋረጥኩም። በኃይል የምታመሰግናቸው ልጆች አሉ። እነ ዘውዱ፣ እነ ዘከሪያስ፣ እነ ዮናስ በየነ ብቻ ስማቸው ጠርተው አትጨርሱ። እነዚህ ሰዎች አምጡ፣ የምፈልገውን አምጡ ስላቸው ይሰጡኝ ነበር ብር። የምጠይቃቸውን ብር መወዳደሪያ ያኔ አልናረም ብሩ። ዘውዱ እነ ፍቃዱ ስርባሩ አሉ፣ እነ ኪዳኔ ገብረ መስቀል ብዙ አሉ እዛ ውስጥ ያሉ። ገንዘብ በምጠይቃቸው ሰዓት ይሰጡኛል። ደብረ ዘይት እወዳደራለሁ። ደብረ ዘይት ደግሞ ውጤታማ እጫወታለሁ። ለቡድኑም ደግሞ ያንን አለ እታገላለሁ። በዚህ በዲሲፕሊን ጉዳይ ደግሞ አንደኛ ነኝ እኔ። ልጆቼም ላይ አሁንም ስሰራ ዲሲፕሊን ነው የምሰራው። ጤና ቡድኑም እንደውም አንዳንዶቹ የራሶች ልጆች ምን ይላል፣ አንተ ለጸባይ ዋንጫ እያልክ እኛን እንደዚህ ላድርጋችሁ ነው። ሰው ዲሲፕሊን ካለው ኳስ ይበልጣል የሚል ዓላማ አለኝ። ንጹህ ዲሲፕሊን ከሆንክ ኳስ ታሸንፋለህ። ሁሉ ጊዜ የምትናገር ምን የምትል ከሆነ አይሆንም። እኔ ልጆቼ ላይ ዳኛን ሲናገሩ ካስወጣው እኔ ዳኞች ብዙ ዳኞች ብትጠይቅ የጋሽ ግርማ ልጆችን ያጫውታለሁ ነው የሚሉት። ለምን የሚናገር ከሆነ ውጣ ነው። እና በዚህ ጤና ቡድን ብዙ ነገር ሰርቻለሁ። አሁንም ደግሞ ተተክተው ያሉ ሰዎች አሉ በቦርዱ ላይ እነ አብዮት ጠገራ፣ እነ አዲስ ሰብለ፣ እነ ዮናስ ታከለ። ለዚህ ጤና ቡድን የሚደክሙ ባይል ብዙ ሰዎች አሉ ከትልልቆቹ ጀምሮ። አሁን እንደ ጡረታ ያወጣ ነው ተዘራሽ አንቆም ይባላል። ይገርም ለጤና ቡድኑ እኔና እሱ ባይል ሞተንለታል ማለት እንችላለን። እና ጤና ቡድኑ በአሁኑ ሰዓት ጥሩ እየሄደ ነው ያሉት ቦርድ እና እንደውም እኔ ከቦርዱ ወርጄ ፌዴሬሽኑ ደክሟል ለማጠናከር ተብሎ እኔ እንደገና ወደ ፌዴሬሽኑ ተመልሼ ፌዴሬሽኑን ያለውን ነገር እያጠናከርኩ እየሄድን ነው። እና በአሁኑ ሰዓት ያው እንደምታው የሚሰማውም ጥሩ እንትን እያያዝን ነው። በብዛት እንግዲህ ነፍሷን ይማራት መሸሻ ብዙ ጊዜ እንትን ታደርገን ነበር ከኛ ጋራ። ለእኔ ለፕሮጀክትም አንድ ትልቅ ጋዜጠኛ ያጣሁት ደግሞ አንዱ እሱ ነው። ብዙ ነገር ያስብልኝ ነበር። እሱ ነው ትልቁን እንትን የሚያደርገው። እና መርካቶ ጤና ቡድን ከአቅሜ በላይ አድርጌያለሁ። አሁን ላሉት ደግሞ አስረክቤያለሁ። ግን አልለየውም ካጠገቤ። ለሚጠፋ ነገር አልመለስም።
ጥሩ ነገር እንዲሰራ እፈልጋለሁ። መርካቶ ጤና ቡድን እንግዲህ ለመጀመሪያ ጊዜ በአሁኑ ዓመት እዚሁ የራሳችን 40ኛ ዓመት ለማክበር በሚል ነው ደብረ ዘይት ያቋረጠው እንጂ በሌላ ነገር አላቋረጠም። እንደው መቼን ስታነሳ መሸሻ ወልዴን እዚሁ ጋር እንደው አያይዘ ያው መሸሻ ወልዴ እኛም ልጅ ሆነን እንደምናውቀው ለስፖርቱ የተሰጠ ጋዜጠኛ ነው። ትንሽ ትልቅ ሳይል ከታች ሊግ ጀምሮ ዘገባዎች እንደሚሰራ እናውቃለን። እንደው ስለ መሸና አሁን ስላሉት ጋዜጠኞች እንደው የተወሰነ ነገር ብትለን፣ ምናልባት ከመሸሻ በኋላ ያለው ትውልድ ያን ያክል አይደለም። በተለይ እንደዚህ ከፕሮጀክቶች ጋር ከምናምን ያለን ግንኙነት አናሳ ነው ተብሎ ይታሰባልና ከዛ ጋር የተወሰነ ስለ መሸሻ ብትለኝ ያለው ኳሊቲ የዛ ሰዓት እንዴት ነበረ? መሸሻ እንዴት ትገልጸዋለህ? መሸሻ ያው እንደምታየው መሸሻ የትኛውም ቦታ ላይ ታገኘዋለህ። ታች ወርዶ የሚሰራ ሰው መሸሻ ነው ያየሁት ከጋዜጠኛ የሆነ ቦታ አለ መሸሻና እንደዚህ አይነት ቦታ አለ መሸሻና ከተባለ ምንም የሚቆምበት የለም። ደግሞም ባይባልም ሄዶ የሚያይበት ነገር አለ። እኔ አሁን ቅድም እንዳልኩ ነው ብዙ ጋዜጠኞች ወይ እንደ ድንገት ተጠርቶ ወይ በአንዳንድ ነገር ነው የምታገኝ። በተለይ በአሁን ሰዓት ያለው የፕሮጀክቶች ምናምን ነገር ሄዶ እንኳን እንደው አንዳንድ እንትኖችን ቢያደርጉ ደስ ይለኛል። ያ ነው እንጂ መሸሻ ተነግሮለትም አትጨርሰው። በእንደዚህ ዝቅ ብሎ ሄዶ በመስራት አንደኛ ማስኪ እንሂድ ይለኛል። እኔ ጋር በብዛት ይመጣልኝ ነበር ስሰራ ፕሮጀክቶች ልጆች ሲሰራ ይመጣል። እንዲህ እኮ አለኝ ቦሌ እንደዚህ ጨዋታ አለ፣ ጨዋታ ያለበት ቦታ ሁሉ እንሂድ ሁሉ ይላል። እና የሱ መጥፋት ለኛ በተለይ ትልቅ እንትን ነው። መልካም እንደው ወደ ፕሮጀክቱ ልምጣ። በአንተ ፕሮጀክት እንግዲህ ከብዙ አመታት ታስቆጥረሃል በስልጠናው ህይወት፣ በተለይ በወጣቶችን በማፍራት አሁን የምናውቃቸው ስሞች በጊዮርጊስ ቤትም ያፈራሃቸው ታዳጊዎች አሉ። እነዚህን ሁሉ ታዳጊዎች ስታፈራ ምንም አይነት ጥቅም እያገኘህ አይደለም። እንደው ይህን ሁሉ ምን ታገኘው ጥቅም ምንድነው? አንተ ያፈራሃቸው ተጫዋቾች ከዚህ በፊትስ በፕሪሚየር ሊግ የምናውቃቸው ስሞች አሉ ወይ? እሱንም አያይዘህ ብትጠቅስልኝ። ከጥቅምም አንጻር ምንድነው የምታገኘው ጥቅም? ምክንያቱም ብዙ ልጆችን እያፈራህ ነው፣ ግን አንተ ጥቅም እያገኘህ አይደለም እንደምሰማውና ከዚህ ጋር አያይዘህ እነማን ናቸው አሁን እንደሚታወቁ ስሞች በጊዮርጊስም በቡናም በንግድ ባንክም ያሉትን እስኪ ግለጽልኝ። አዎ ምን መሰለህ፣ ያው እኔ ከ2008 ወደዚህ ያስኳቸው ልጆች ብዙ ጠንካራ በመያዝ እንግዲህ እንደነገርኩ በፊት እነዚህ ትልልቆቹ ሁሉ በእኔ ስር ነው ያለፉት። አሁን እነ ብሩክ ካንቶና እነ የላ ሜዳ ሸዋ ሜዳ እኔ ነኝ ይዣቸው የምወጣው፣ እነሱ አለፉ። ፕሮጀክቱን ግን ከያዝኩት በኋላ አሁን እየደረሱልኝ ያሉ ልጆች ናቸው። ከአንደር 17 ከምን በፊት ያው ውድድሮችን ማላወዳደርም ያው የማገኘውን ለኮቾች እየተለያየ ቦታ ነው የምሰጠው። አሁን ጊዮርጊስ ውስጥ አለኝ፣ ተስፋው ላይ አለኝ፣ ተስፋ ላይ ይበዛሉ። ማብራት ኃይል ያሉ ተስፋ ላይ አለ፣ ማብራት ኃይል በረኛም አለኝ፣ ተጫዋችም አለኝ። ባንክ ላይ በአሁኑ ሰዓት ጥሩ ሆነ አንደር 17 እንደውም ብሔራዊ ቡድን ጠርቷት ሁሉ የመለሳት ልጅ አለች። ገና ታዳጊ ናት። ውድለት ብትኖር ደግሞ የእሷ ታናሽን ገና 13 ዓመቱ ነው። እዛ ቢጫወት የሚችል እንደዚህ ብዙ ደግሞ ሮሃ ምናምን የሚሏቸው ቡድኖች ይሄዱና ወደ ክለብ ብቻ ቶሎ እንዲያድጉልኝ የማደርጋቸው እነዚህንም ልጆች ቢገርም እኔ የዛ ኮች ብቻ ስራ አልጠብቅም። አሁን እነ ቢላል አሁን ፏድ መከላከያ አሁን እንደውም ከመከላከያ ወደ ጊዮርጊስ ሳልሄድ አልቀርም እያለኝ ነው። ባይል የምጠብቀው ልጅ ብዙ ቦታ ይደርሳል ብዬ የምጠብቀው ልጅ ነው። ከዚህ በፊት ወደ ውጭ ወደ ሳውዲ ነው እንትን ሳውዲ ሳይሆን ምንድናት አረብ ሀገር እንደዚህ ሄዶ ኮኮል ጎል አግቢ ሁሉ ሆኗል። እዛ ሀገር ውስጥ እንደ ድንገት በአጋጣሚ ሄዶ ነው እዛ የተጫወተው። ትሰራለህ ወይ ተብሎ ተጠይቆ የፕሮጀክቱን በቪዲዮ ምናምን ተቀርጾለት ሄዶ ጥሩ ሆኖ እዚህም መጥቶ እንግዲህ ጥሩ ደረጃ ላይ ያለን ጥሩ ቦታ እንደው ለስከ ብሔራዊ ቡድን በጥሩ ሁኔታ ይደርሳሉ ብዬ የምጠብቃቸው ብዙ ልጆች አሉ። ግን ቢያንስ ከ15 ከምናምን በላይ ልጆች ክለብ ደረጃ ገብተውልኛል። አሁን ደግሞ እንደዚህ በዚህ በአመት የተወሰኑ ልጆች ማብራት ኃይልም ገና እስከሚያረጋግጡ ድረስ የሰጠዋቸውም ልጆች አሉ። ከተረጋገጠ እዛው ይቀራሉ፣ ካልተረጋ ባንክም የላኳቸው ልጆች አሉ።
አንዳንዴ እየሄድኩኝ ጌም ማደርጋለሁ። አሁን ከነ ማብራት ኃይል ያው ከምታውቃቸው አሰልጣኞች ጋራ ጌም ታደርጋለህ። ወደ ውድድር ይዛቸው እንዳትገባ ትልቅ ችግር አለ። አሁን የማራይ ምናምን የሚባል እኛ ሀገራችን ውስጥ ትልቁ ችግር ኢትዮጵያ ውስጥ ያለው ይሄ ፕሮጀክቶች ምን ያህል ብር አግኝተው ነው መሳተፍ የሚችሉት? እኔ አሁን ወደ የመጀመሪያ ሰርቲን ሲጀመር እኔ ነኝ አንዱ ፌዴሬሽን ላይ የጀመርኩት አዲስ አበባ ፌዴሬሽን ላይ ሰርቲን ሲጀመር ባለ ጥሩ ውጤት ሆነን ሄድ ነው። ግን በሚቀጥለው ዓመት ሲመጣ ገንዘቡ እየናረ ሄደ። አሁን ወደ ክፍለ ከተማ ወረደ ተባለ። ክፍለ ከተማም ስትሄድ እኮ 27,000 ብር ምናምን ከየት አምጥተህ ትከፍላለህ? ማንም አሁን አንዳንዴ ስማችን እኮ መርካቶ ሲባል እኮ ስፖንሰር እንዴት ያጣሉ ይባላል ብዙ ሰው። ሌላም ቦታ እኮ ስንሄድ ምንን እንደሚሉት መርካቶች እንደዚህ አሁን በጤና ቡድኑም ስትሄድ እንደዚህ ነው የምንባለው። መኪና ምናምን ካለ በቃ መርካቶ ሀብታም ቡድን ነው የሚባለው። አንድ ስፖንሰር የሚያውቅ ሰው የለም። ጠይቀው እኮ 50 ብር የሚሰጥ ሰው እና ውድድር ለማወዳደር ባይል ይከብዳል። እኔ በዚህ በአንዳንድ በኩል ፉአድ አብዱልቃድር ላነሳው ይችላል። ማሊያ ሁሉ ሲያመጣልን ተደስቻለሁ። አንዴ ከማናት የምትባል ደብረ ዘይት ምን ሆቴል ነው ማሊያ ይዞልኝ መጣ። እንዴት ነው መሰለ ደስ ያለ። በዛ ማሊያ ስንት ቦታ ተጫወትን፣ ብዙ ቦታ ተጫወትኩ። ዘካሪያስ አህመድ በራስ ስም ከሆነ ገዛልሃለሁ ብሎኝ ኬሼ ብለው ጻፍበት፣ አለበለዛ በስሙ አይደለም። አረ እላለሁ እነዚህ ሰዎች ልታደንቃቸው እና አዲስ ሰብለ ብዙ ነገር የሚደክሙልህ ሰዎች አሉ። ለጤና ቡድን ገንዘብ ውድድር ሲመጣ ገንዘብ የምትለምናቸው ሰዎች አሉ። ሁሌ ደግሞ መለመን ይከብዳል። አንድ ውድድር የምትገባ ምንድነው ፌዴሬሽኑ የዚህ አይነት ነገር ፕሮጀክት ምን አለ በነጻብስ ቢጫወቱ የትኛው ዓለም ላይ ነው ገንዘብ ያለ አይመስልም። ግን ፕሮጀክት ነው አንዱ ለውድድር ማታደርሳቸው። ለዚህ እኔ አሁን ብዙ ጊዜ ክፍለ ከተማም አሁን ያለፈው ዓመት ውድድር ስገባም ደግሞ ጥሩ ውጤት ይዤ ነው የምመጣው። ልጆቼ በዚህ የሚያሳፍሩኝ አይደሉም። በጥሩ ከዲሲፕሊን ከምን ጋር አድርጌ እሰራለሁ። ጥሩ ውጤት ሰው ሆናለሁ። መልካም። እንደው በቅርብ የአንደር 70 ናሽናል ቲሙን ያው አይተኸዋል፣ ጥሩ ውጤት አምጥቷል። ከዛ ጋር ተያይዞ ይሄ 3 ፖይንት አካዳሚ የሚባል ወደ ሸገር ከተማ ልጆችን አሳድጎ ብር አግኝተዋል። ልጆቹን በፊርማ ስምምነት ከ1.5 ሚሊዮን ብር በላይ ያገኘበትን ሁኔታ ሰምተሃል ብዬ አስባለሁ። እንደ ምናልባት አንተ አሁን ራስክን ለመደገፍ ፕሮጀክቱም ጥሩ ሆኖ ደግሞ የበለጠ ልጆችን እንዲያፈራ ለማድረግ የዛ አይነት መንገድ መከተል አስበሃል ወይ ነው ወይስ ሁሌም እንደዚህ ልጆችን ታፈራለህ? ልጆች በክለቦች ይነጠቃሉ፣ አንተ የምታገኘው ነገር የለም፣ ፕሮጀክቱም እየተዳከመብህ ይሄዳል። ምክንያቱም ገንዘብ ስለሚፈልግ ትጥቅ መግዛትም ብዙ ነገሮች ስለሚያስፈልጉትና ከዛ አንፃር ምን አስበሃል? እንደው በዙሪያ ያሉ ሰዎች ጋርስ እንዴት አይነት ምክክር አድርገሃል? አዎ ታስባለህ። ብዙ ጊዜ እንደዚህ አይነት ነገሮች ለምን መሰለህ አሁን እንዳልከው በክለብ ደረጃ አድርሰ ምን ብለህ ወደዛ የምትልካቸውም ልጆች ስትልክም እኮ እዛም ክለብ እኮ ችግር አለው። ድሮ እኮ ይሻል ነበር። እኔ ጊዮርጊስ ትዝ ይለኛል። የድነቃቸው ውድድር ያካሂዳሉ። የድነቃቸው ውድድር እወዳደራለሁ። ኳስ ይሸልመሃል፣ ማሊያ ይሸልመሃል፣ ልጆችን ይወስዳል። በአሁኑ ጊዜ የምትወስድበት ቦታ የትኛውን ክለብ ወስደ እንደ አሮጌ ኳስ እንኳን እንዲሰጡ ብትጠይቅ የሚሰጥ የለም። ልጁን ውሰደው ነው። አንተ ደግሞ ልጁ እንዲያድግ ትፈልጋለህ አይደለ? ልጁ እንዲያድግ ስለምትፈልግ የግድ እኔ ጋር እንደዚህ ተጣብቆ እንዲቀር አታደርገውም። አንድ እድገት እንዲያድግልህ ትፈልጋለህ። አንድ እርምጃ ከተራመደ አሁን ቅድም ጀምሬልህ አቆምኩኝ። ክረምት ላይ ጨዋታ ልክ ሲዘጋ እነዚህ ወደ ክለብ የላኳቸው ልጆች በሙሉ ጠራቸዋለሁ። በግል ስፖርት አሰራቸዋለሁ። አያውቁም። ሁሌ ክረምት ሰዓት አላቸው። የልጆች ፕሮግራም እስከሚደርስ ድረስ የተለያየ ስፖርት ራሳቸውን የሚያዘጋጁበትን ነገር በሙሉ አዘጋጃለሁ። እነሱ እንዲዘጋጁልኝ አደርጋለሁ። እነዚህን ሁሉ ነገር አደርጋለሁ። ግን እቅድ ይኖርሃል። የምታገኘው ነገር ምንም ስለሌለ ያው ልጆቹ ላይ አሁን ኳስ እኮ ምንም የምታገኘው እንደው ኢትዮጵያ ደስ ይለኛል። አንድ ባህሩ ጋር ሄጄ 10 ኳስ ሰጥቶኛል። ደስታውን አልችለውም። 10 ኳስ አግኝቼ አላቅማ። እኔ ኳስ ራሴ ሰፍቼው ነው የምጫወትበት።
የተቀደዱት ኳሶች ሰፍቼ በሆነ ነገር አድርገህ እንደ ድንገት በኳስ የምታሰራቸው ነገሮች ብዙ ይኖራል። ቅድም ያልከኝ መርካቶ ጤና ቡድን በኃይል አመሰግነው ገባል። ሰርቄም ተጫውቻለሁ እኮ እንደዚህ ኳስ ፓስ ምናምን የምታደርግበት ጊዜ የምትጠቀምበት በእጄ በነበረበት ሰዓት ተጠቅሜበታለሁ እኮ ኳሱ ስላጠው። እንደዚህ አይነት ደግሞ ኳስ ስታገኝ የበለጠ ደስ የሚል ነገር ታገኛለህ። ልጆቹንም እንግዲህ መሰረት መያዝ ያለባቸው እዚህ ነው። ወደ ክለብ ከመሄዳቸው በፊት እዚህ ነው እኮ አጂሊቲው፣ ይሄ መተጣጠፉ፣ ሁሉ ነገር የኳስ አያያዛቸው ምን መልመድ ያለባቸው የት ነው? እኛ ጋር። እዛ ሲሄዱ የሚያገኛቸው ማሰልጣኝ አይቸገርባቸው፣ ጥሩ ነገር ይሰራል። እዚህ ግን አሁን ባለን ነገር ሁሉ አሁን እንዳልከው ነገር ተሳክቶልን እንደዚህ ስፖንሰሮች አግኝተን አንድ እንትን ጋዜጣ ማናት መሰለ ምን የሚሉት ጋዲሳ ነው ምናምን የሚባል ልጅ እንደ ኢንተርቪው አድርጎ ነበር እዛው ሜዳ ላይ እና ይሄንን ያልኩት ትንሽ የሚረዳኝ ባገኝ የበለጠ በተለይ ሌላ ነገር እንዲረዳኝ አልፈልግም። ኳስ ነው የምፈልገው። ማሊያ ግድ በቢክስም ቢወዳደሩ ደስ ይለኛል። ኳስ ብታገኝ ብዙ ነገር ታሰራበታለህ፣ ብዙ ነገር ይደርስልሃል። አሁን ብዙ ሰው ቢገርም ብዙ ክለቦች አሉ ብዙ አሁን የሚወዳደሩ ማለት ነው። ወይራ ሰፈር የተለያየ ወደ አስኮ ምናምን እኔ አሁን አስኮ ምናምን የሚወዳደሩት በሙሉ እኔ እጫወታቸዋለሁ። ጠንካራ ስለሆኑ ሁሉ ይፈልጓቸዋል። እኔ ውድድሩን አልወዳደርም። ለምን? ያው የአቅም ማነስ ነው። 60 ሺህ ብርና 50 ሺህ ብር ከየት አምጥተህ ትገባለህ? በተለይ ደግሞ አካባቢያችን የችግረኛ ልጆች ናቸው። እንደዚህ አምጡ እንዲያምጡ ልትላቸው አትችልም። ይሄን አምጡ እንኳን ለሱ አይደለም። እስኪ ሰፈር ውስጥ የሆነ ውድድር አለ 200 ብር ምናምን አምጡ ብትላቸው ወይ ይቀራሉ። ሲቀሩ ደግሞ ጥሩ እንትናቸውን የምታያቸው ልጆች አታስቀራቸው። ለምንድን ነው የቀረው ምናምን ብለህ ደግሞ ተቆጥተህ ትመልሳለህ። እንደዛ እያደረግክ ነው ያለው እንጂ የሚረዳ ብታገኝ ጥሩ ነገር ብታገኝ ፕሮጀክቱን በትልቅ ነገር ነው ያሰብኩት ነው ያለው። በትልቅ ወደ ሰፋ አድርጌው እንዲሄድልኝ ይፈልጋል። እንደው ኮች ግርማ በቆይታው ብዙ ቆይቷል። ግን እንደ ቆይታው የሚጠበቅበትን ያክል ብዙ ልጆችን አላፈራም እንደውም የሚሉ ሰዎችም አልጠፉም። እንደው የእውነት አንተ እንደ ቆይታ ብዙ ልጆችን አላፈራህም ወይስ እንደው በቆይታ ብዙ ልጆችን አፍርቻለሁኝ ብለህ ታስባለህ? አዎ አሁን እንዳልከው በብሔራዊ ደረጃ ገና አላበቃውም። አሁን ላበቃ ግን ከፍተኛ ግን በፊት ፕሮጀክቱ ከመያዜም በፊት ቀደም እንዳልኩ ፕሮጀክቱን ከመያዜ በፊት ብዙ ሰዎች ላይ እደክም ነበር። እነ ቢኒያም ታዬ በሙሉ ሁሉ ነገር ላይ እንዲደርሱ የምፈልገው እነዚህ እነ ሙሉ ዓለም ረጋሳ አሁን የሞቱም እንኳን እነ ገዛኸኝ እኔ ነበርኩ በየሜዳው ይዣቸው የምዞረው የምጫወተው። እኛ የሰፈር ጨዋታ ሆነው መድን እነ ሰለሞን ጭሪ ምናምን በነበሩበት ጊዜ እኮ ሄደን ገጥመናቸው እና ኃይሌ ይመጣና ያየናል። ኃይሌ ማለት እንግዲህ የኳስ ሰው ነው፣ ትልቅ ቦታ ያለው ሰው ይመጣና ፍራንክ የለንም ያኔ በገንዘብ ትጋጠማለህ። ከፍተኛ 10 ሄደን ነው መጣ። እሱም አየን። ምንድን ነው እንደዚህ አስይዝልን አስይዣለሁ፣ ጨዋታውን አላየውም አለ እሱ። ጨዋታው ሊያይ ነው የመጣው። ጨዋታውን አላየውም፣ ወደዚህ 3 ይገባል፣ ወደዚህ 0 ነው አለ። እንግዲህ እንዳሉ እነ ሰለሞን ጭሪ ፉድ ምናምን የምትላቸው መድን የነበረበት እኛ ገና ሰፈር ውስጥ ነው የምንጫወተው እና በነዛ ጊዜም እነዛን ልጆች አፍርቻለሁ። አሁን ግን የማላፈራበት የለኝም። አሁንም ያሉኝ ልጆች ጥሩ ቦታ ለሀገር የሚጠቅሙ ልጆች ናቸው ያሉኝ፣ ይደርሳሉ ብዬም እገምታለሁ። አሁንም በየክለቡ የሚሄዱት ልጆች የጥሩ ውጤት። ዋናው ግን አሁን እንዳልኩ ውድድርን ብትወዳደር የኔ ልጆች ላይ የማይታዩ ለዛ ብዙ ይጠይቀኛል። አሁን አንዳንድ አሰልጣኞች ይህንን ይስጠኝ እንደዚህ ውሰዱት። ለምን አንድ እድገት እንዲሄድልኝ እፈልጋለሁ ስለማልወዳደር። በወዳደር ግን አልሰጥም። እኔ አሁን በዚህ ዓመት አስቤ ነበር ቢያንስ በዚህ ባለው ልጆች አንደኛ ዲቪዚዮን ገባ። ግን ሳስበው አሁንም የገንዘቡ ሁኔታ እግዚአብሔር ይመስገን አሁን ጥሩ ነገር እያየሁ ነው ያለሁት። እንግዲህ ያሳየኝ ያው እንደምታየው ብዙ እየደከመልኝ ነው።
ብዙ ቦታ እንድደርስ እያደረገ ነው። ከዚህም በፊት መጥቶ እየጎበኘኝ ከሌላ ሰውም ከውጭ አንድ 5-6 ኳስ አምጥቶልኛል፣ አስልኮልኛል። እንዲጠናከር እያደረገልኝ ነው። አሁንም ደግሞ በዚህ በፊሊጶስ አማካኝነት ጥሩ ነገር እየተሰራልኝ ስለሆነ እሰራለሁ የሚል ግምት አለኝ ጨምሬ በደንብ። ቅድም አሁን ስለ ፌዴሬሽኑ ያነሳ ነበረ። 10 ኳሶችን ሰጥቶ ደስ ብሎኛል እያልከኝ ነበር አቶ ባህሩ ጋር። እንደ ምናልባት ፌዴሬሽኑ ከዚህ በፊት ያደረገለት ድጋፍ በሀሳብም ይሁን ከዚህ ከኳሱም በተጨማሪ ሌሎች እንደው ክትትልና ቁጥጥር የአዲስ አበባ እግር ኳስ ፌዴሬሽንም ከእነሱ ጋር ያለ ግንኙነት ምን ይመስላል? በድጋፍ ደረጃ በርታ አይዞህ ከማለት አንጻር ዋው አሉ። አሁን አዲስ አበባም ተለያየም እንዳልኩ ማቃቸው ብዙ ሰዎች አሉ። ጥሩ ድጋፍ አላቸው። ያው የመርዳት ሁኔታ አይኖር እንጂ ለእኔ ጥሩ እንትን አላቸው። ለምን ብዙ ያውቁኛል፣ በመጫወትም ያውቁኛል። አሁንም እንደዚህ ያው ቀደም እንዳልኩት ጥሩ አዲስ በመወዳደርበት ጥሩ እንትን ስላለኝ ብዙ አዲስ አበባ አሁን በለጠም እያሉ ሌሎችም እያሉ ጥሩ አድንቋል። የምታገኘው ግን ነገር የለም፣ የምትጠቀምባቸው ነገሮች የሉም። ጥሩ የሚያበረታታ ሰው ራሱ እኮ ጥሩ ነው። እንደዚህ አንዳንዴ ባይረዳህም አይዞ እንደዚህ ነው እንደርስልሃለን የሚልህ የራስ እንትን ይኖራል እንጂ እኔ የምለው አሁን አዲስ አበባም ሆነ ኢትዮጵያ እንደዚህ ፕሮጀክት ላይ የሚደክሙ የሚሰሩ ሰዎች ባይል ብዙ ናቸው። በተለያየ ቦታ ያሉ እነዚህን ሰዎች የሚደገፉበት ለምን ልጅ በአሁኑ ሰዓት ብሔራዊ ቡድን አንድ የአዲስ አበባ ልጅ አለ የለም እኮ እየጠፋ እኮ ነው። የአዲስ አበባ ልጅ እየጠፋ ነው ካለበት ቦታ። ምን ያህል ነው? ምን ያህል ቁጭት እየያዘ ነው ያለው? እኔ ባይል እያዘንኩ ነው ያለው። እንኳን እሱ አይደለም እኮ አሁን አንደኛ ዲቪዚዮን ምናምን ስትሄዱ የክፍለ ሀገር ልጅ እየመጣ እኔ አሁን እኔ ጋር ይመጣሉ የክፍለ ሀገር ልጆች እዛ እንትን ብለው እኔ ጋር የመጡ ልጆች አሉ። ኮች እንደዚህ እርሶ ጋር እንደዚህ ተብዬ ነበር ልሰራ ነው። ከየት ነው የመጣው? እንደዚህ ኳስ ጨዋታላ ችግር የለውም ተስተካክል። የት ነው የምልህ? አይ እንደዚህ ቦታ ዘመድ ጋር መጥቼ ነው። ችግር የለም ጨዋታ ግን የክፍለ ሀገሩ ልጅና እዚህ ያው እዚህም የሜዳውም አንዱ የሜዳ ችግር ነው። እኔ አዲስ ከተማ ትምህርት ቤት ምን ብዬ ነው የማመሰግን? አሁን እንዳልካለ ሉል ሰገድ ነበር ከአቶ አሪያ ጀምሮ ከዛም በፊት ፋሲል የሚሉት አለ። ለእኔ ትልቅ ቦታ አላቸው። ትምህርት ቤቱ ዲሬክተር እነሱ ብቻ አይደሉም፣ አስተማሪው በአጠቃላይ ኮች እንደዚህ ነው። እነሱም በሚጫወቱበት ጊዜ እኔ አለው ካጠገባቸው በሙሉ ስለሚወዱ ዲሬክተሮቹን በኃይል ላመሰግናቸው ይገባል። በኃይል ይህም ፕሮጀክት እንዲቋቋም ከፍተኛ ጥረት ያደረጉልኝ ናቸው። ትምህርት ቤቱ በተለይ ይሄ ትምህርት ቤት ባይኖር ኖሮ ብዙ ልጅ ደግሞ አካባቢው የማጠብቀው ልጆች ወደ መጥፎ ቦታ የሚገፋ ቦታ ነው ያለው። በዚህ ነገር እንደዚህ ወጥረ መያዙ ትምህርት ቤቱ ሊደነቅ ይገባል። እኔ ትምህርት ቤቱ በተለይ አሁንም እንዳልክ የሚሉት አለ ባይል ኒንጃ እንትኑ ቃላቱ ያንሰኛል። ጥሩ የሚያናግርህም እንዲያደርግ ግርማ በርታ፣ ይሄንን እንደዚህ የሆነም ችግር ካለ መጥቶ ያነጋግርሃል። እኔ ከዛ ትምህርት ቤት ቅድም መጀመሪያ ብለኸኛል። ግርማ ሊተኛ ሲል ወይም ለመኝታ ነው ከአዲስ ከተማ የሚጠፋው እንጂ አይጠፋም ነው የሚሉ። ግቢ ውስጥ ችግኝ አለኝ። ያ ዙሪያው ችግኝ የተከልኩት የምተክለው ምንም ምለው ግቢያው እንድታምርልኝ የማደርገው ሁሉ እኔ ነኝ። ቆሻሻ ካለ አቃጥዬ ምን ብዬ ግቢያውንም እንደዛው እነሱ ለእኔ ጥሩ ነገር እንዳላቸው እኔ ግቢ ውስጥ ጥሩ ነገር ቢኖረኝ ነው በእነንትና ጊዜ ቢሮ ሁሉ ያገኘሁት። ቢያንም ቢሮ ለጤና ቡድንም ለምንም እኔ ነኝ አስተካክዬ እንትን ያደረኩት እና ቢሮም ከአንድ 2 ቢሮ አለ። የጤናው ቡድኑ አለ የራሱ የኔ ራሴ አድርጌ ኳስ ምንም ማስቀመጫ አድርጌ ማድረግበት እና ትምህርት ቤቱን የበለጠ ባይል ላደንቀው የሚገባው ትምህርት ቤቱ እየረዳኝም ያለው ትምህርት ቤቱ ከጥበቃ አንስቶ ከምን ያለው ፍቅር ነው፣ ብቻ ፍቅር ነው። እኔ ማንኛውም ሰው መርካቶ አካባቢ ብትሄድ ጋሽ ግርማ እንደዚህ በፍቅር ነው የሚይዘው። ምንም ኳስ ላይ ይኖረኛል። አሁን አንዳንዴ ኳስ ላይ ስጫወት እጣላለሁ። እንደዚህ ተጣልቼ ወጥቼ ውጭ ላይ ሊያኮርፈኝ ጠርቼ ነው ማናገር። ምን ሆነ? ኳስ ሜዳ አለቀ እና
ለትምህርት ቤቱም ላለውም ነገር ባይል ደስ የሚል ነገር። መልካም። እንደው የኢትዮጵያ እግር ኳስ የሚያድገው ታች ላይ ቢሰራ ነው፣ እድሜ ቡድኖች ላይ መስራት አለብን የሚሉ በባለሙያችን በአጠቃላይ በፌዴሬሽኑም እንደ አቅጣጫ ወስደው ስራዎች እየተሰሩ ነው። በሀሳብ ደረጃም ሀሳብ ብዙ ሰው እንደዛ አይነት ነገሮችን ያነሳል። አንተ ደግሞ የፕሮጀክት አሰልጣኝ ነህ፣ ብዙ አመታትን ቆይታል በፕሮጀክቶች። እንዴት ቢሰራ እንዴት ድጋፍ ቢደረግልን የኢትዮጵያን እግር ኳስ በቀየር ወይም ደግሞ መለወጥ ይቻላል ብለህ ታስባለህ? ምክንያቱም አንተ ዋናው ተዋናይ ባለሙያው እዛ ጋር ብዙ ወጣቶችን እያፈራህ ያለ ሰው ስለሆንክ ከዛ አንጻር ብዙ ታውቀዋለህ ብዬ አስባለሁና እንዴት ቢሰራ የኢትዮጵያን እግር ኳስ መለወጥ ይቻላል ብለህ ታስባለህ? በተለይ በታዳጊዎች ልማት ላይ። አዎ አሁንም የኢትዮጵያ እንትን እግር ኳስን ለማሳደግ ከታች መሰራት አለበት፣ መታየት አለበት። ራሱ አዲስ አበባም ሆነ ፕሮጀክት ከታች ጀምሮ እንዴት እየተሰራ ነው ያለው፣ በምን አይነት ነው እየተሰራ ያለው ከናካ የግድ ነው። ከታች መሰረት ቀደም እኮ እያልኩ ከታች መሰረት እያዙ ከ5 ዓመት ከ6 ዓመት እያደገ በዚህ ኤሪያ እየተያዘ እድገታቸውን እያሳመሩ ክለብ ሲሄዱ እኮ የማይቸግራቸው ፕሮጀክት ከሰሩ እኮ አይደለ እንዴ? በኳስ ይሄ አጁሊቲው የመተጣጠፉ የተለያየ ነገሩን በሙሉ የሚሰሩት እዚህ ታች ላይ ነው። ያ እኮ መጨረሻ ነው አይደለ እንዴ? እኔ አሁን ዲም ላይሰንስ ስማር እኮ በህፃናት ላይ ነው የተሰራው። ሲነግርህ ባይል ነው የሚገርም እንዴት እንደምትነሳ የሚደረገው። አንድ ትምህርቱ ራሱ ትልቅ ቦታ የሚያደርስ ልጆች ላይ እንዴት መስራት አለብን፣ ምን ማድረግ አለብን ከህፃንነት ጀምሮ እንደዚህ። ሌላውም ዓለም እንግዲህ የምናየው እንደዛ ነው። እንደዚህ ከህፃናቶች እያሳደግ ስትል ክለብ እኮ ሲሄድ ምንም ችግር የለበትም። እየተስተካከለ መምጣት ያለበት ፕሮጀክት ላይ ኢትዮጵያም ሆነ አዲስ አበባ ከፕሮጀክት ላይ ብዙ መሰራት አለበት። የአዲስ አበባ ተጫዋች እንዲወጣም እኔ አንድም የምቃወመው አለኝ። እንደ ድንገት የአዲስ አበባ ልጆች ተብሎ እንትን ተከፍቷል አይደል አካዳሚ። እኔ አንዴ ሄጃለሁ፣ ሁለቴ ሶስቴ ለማለት በተለያየ ነገር ሄጃለሁ፣ በጨዋታም ሄጃለሁ፣ ፕሮጀክት ተጫውቼበታለሁ። አንድ የአዲስ አበባ ልጅ አላይበትም። እኔ ያዝናለሁ። ያ ፕሮጀክት እኮ የአዲስ አበባ ልጆች ተሰባስበው ተመርጦ አሁን ከኛ ከሚገኙት ፕሮጀክት ብሔራዊ ቡድንን አየህ ነው አይደለ እንዴ? ነገ እኮ ሊበተን ይችላል። የብሔራዊ ቡድን ገና እኮ ነው ይቀረዋል። ስላሸነፈ እኮ ትልቅ ተደርጎ እንዳይወሰድ ወጣት ቡድን ብዙ ደካማ ጎን አለው፣ ብዙ ደካማ ጎን አለው። እነዚህ ጎናቸውን የሚስተካከለውም አሁን እንዳልከው ከፕሮጀክት እንደዚህ አካዳሚ ውስጥ ራሱ ምንድን ነው ከየፕሮጀክቱ ተመርጠው ያ አካዳሚ ለምንድን ነው የማይዛቸው? በትምህርትስ በምንስ አድርጎ ለምንድን ነው አካዳሚ የአዲስ አበባ አካዳሚ ተብሎ እኔ አንዴ የአዲስ አበባ ልጅ አላይበትም። እኔ እውነቴን ነው እናደዳለሁ። በዛ የአዲስ አበባ ልጅ ምንድን ነው የሚጠፋበት ምክንያት? በኳሱ ዓለም ለምን ይጠፋል? እና ፕሮጀክቱም ልክ እንደዛ እየተሰራ እነዚህ ልጆች በእንደዛ አይነት ነገር እየታቀፉ አሁን ባለው አሁን እንዳየው ሊያኮራራን አይደለም፣ ስላሸነፉ አይደለም። ጠንካራ ቡድንን አይታችሁታል አይደለም? ምን ያህል እንዳድርጓ እንትን እንዳደረገ። እነዚህ ልጆች ላይ ድጋሚ መሰራት አለበት፣ በደንብ መሰራት አለበት እንጂ ስላሸነፉ አጨብጭበን የሚቀጥለው ጥሩ ናቸው ብለን አይደለም እንሄደው። ሌሎችም ከነሱ ጋር ታይተው ጥሩ ጠንካራ ቡድን ይህንኑ በደንብ እየተጠናከረ አትጠራጠር። አሁን እኮ ትንሽ ከቆራ ያም አንዱ ክለብ ይወስደዋል፣ ያም አንዱ ክለብ ብትንትኑ ይወጣና እንትንም የሚሆንበት ደረጃ ይደርሳል። ስለዚህ አዲስ አበባም ራሱ ፕሮጀክት ላይ በደንብ መሰራት አለበት። ከፕሮጀክት ነው መሰረቱ፣ ከታች ተነስቶ ስለሚሄድ ይህንን ቢሰሩ እኔ ደስ ይለኛል ነው። እንደው መልካም በአንተ ህይወት ላይ በተለይ ደግሞ እግር ኳስ ላይ ነው የኖርከው። እግር ኳሱ ደግሞ ያን ያክል ኢኮኖሚካሊ አንተን የሚጠቅም ነገር የለውም። በፍቅሩ ብቻ ነው እያኖረህ ያለው። የምትሰራውም ከባድ ነገሮች አሉ። እንደ በህይወት ላይ እግር ኳስ ያመጣው ነገር አለ? ይሄ ከማህበራዊ ህይወት ጋር ቤተሰብ ጋር እንዴት ነው ቤተሰብ የምታስተዳድረው? ምክንያቱም አንተ ውሎህ አዲስ ከተማ ትምህርት ቤት ነው፣ እዛ ሜዳ ላይ ነው የምትውለው። ስለዚህ እንዴት ነው እንደ ህይወት ላይ ያሳደረው ነገር? ምክንያቱም ገንዘብ ካላገኘ ህይወት ቤተሰብ መምራት አለና ከዛ አንጻርስ ይሄን እንዴት ነው የምታስተዳድረው? አዎ እሱ ከባድ ነው። ያው ብዙ በፊት እንዳልኩ ትንሽ ጫማ ስራ ውስጥ ነበር። ያንን ትቼው ወደዚህ መጥቻለሁ።
በአጋጣሚ ያው ልጆችም ደርሰውልኛል። ምንም የምቸገርበት ነገር የሌለው አንዱ እሱ ነው። ልጆቼ ትዳርም ይዘው ምንም ይዘው የራሳቸውን ህይወትም እየመሩልኝ ያሉ። የምኖረው ብቻዬን ነው። በአጋጣሚ ብቻዬን ነው የምኖረው። ተከራይቼ ነው ሁሉ የምኖረው። ምንም የሚቸግረኝ ነገር ብዙ የለም። በአጋጣሚ አንድ ኮንዶሚኒየም ደርሳኛለች። ያቺ ኮንዶሚኒየም ክራይ ቃሊቲ ነው፣ ቅርብ ነው። የዛችን ክራይ ወደዚህ እየከፈልኩኝ እዚሁ ለእግር ኳሱ መስዋዕት እያደረግህ አልኩህ እኮ። አሁን አዲስ ከተማ ብትሄድ አሁን አንዳንድ ሰዎች በዚሁ ነገር ላይ ይጠሩኝና ግርማን ህይወት ይሉኛል። እዛ ሜዳ ውስጥ አመድ መስሎ አፈር መስሎ ነው የምናየው። እዚህ ለብሶ ሲታይ እሱ አይደለም፣ እዛ ሜዳ ስታዩት ነው። በቃ ከሜዳው አልወጣ። አሁን እዚህ ባልመጣ ኖሮ ሜዳ ውስጥ ነኝ ያለሁት ልበልህና እረፍት የለኝም። በአጋጣሚ ነው እረፍት የለኝም። አሁን ስመጣ እናንተ ጋር የአዲስ ከተማ ክፍለ ከተማ የፖሊስ ዋና እንትን አሰርቼ ነው የመጣሁት። እነሱ መቼ ሰኞ፣ ሮብ፣ ዓርብ የራሴ ትሬኒንግ የመርካቶ ጤና ቡድን ማክሰኞ፣ ሐሙስ ጠዋት የልጆቼ ፕሮጀክት ከሰዓት ሰኞ፣ ሮብ፣ ዓርብ አለኝ። ማክሰኞ፣ ሐሙስ፣ ቅዳሜ አለኝ። እሁድ የራሴ ትሬኒንግ አለኝ የጤና ቡድን። ምንም አይሰለችም። ምንም እረፍት የለኝ። ህይወትህ ነው። አዎ በቃ አንዳንዴ ምንድን ነው መሰለ ከጓደኞቼ ጋር ራሱ ቁጭ ብዬ እንደዚህ ሰርቼ ቁጭ ብለን አሁን ዳንኤል ሆቴል አዲስ አበባ ላይ የዚህ የፕሮጀክቱን እንደ ፕሬዚዳንት አድርጌዋለሁ። እሱ ጋር ሄዳለሁ፣ እቀመጣለሁ። በቃ ድክም ሲለኝ አንዳንዴ እዛው እንቅልፍ ይለኛል። ልተኛ ነው በቃ ሄድ ይሉኛል። ግን አሁን ዛሬ ሰራው ትንሽ ቤት ሄጄ አልፋለሁ። አረፍልና ከሰዓቱ ደግሞ እመጣለሁ። አንዳንዴ የማታርፍበትም አለ እና ከኳስ ጋር ተለያይቼ የማላውቅም ብዙ ኳሱ ላይ ነው የማሳልፈው ባለኝ እንትን አጋጣሚ። ሌላም ከመጣ እንትን እላለሁ። በዚህ በመሀሉ ቢገርም የከንቲባው ጽሕፈት ቤት አለ። አሰልጣኝ ነኝ አሁን። ከ8 ሰዓት እስከ 9 ሰዓት እነሱን አሰራለሁ። የመጀመሪያው ዓመት ይዤው ታችኛው ዲቪዚዮን ነበሩ። ይሄ በስፖርት ላይ ሁሉ አንድ ደረጃ ከፍ አረኳቸው። ያዋት ማክሰኞ፣ ሐሙስ እነሱን ቢገርም ከ8 ሰዓት እስከ 9 ሰዓት አሰርቼ ነው ልጆቼ ጋር የምሄደው እና ብዙ ከኳሱ በሰዓትም ልዩነት አልወጣም። እነዚህን ሁሉ አሁን ከንቲባ ጽሕፈት ቤት ያልኩ በቃ ትላንትና እዛ አሰርቼ ነው ወደዛ ዛሬ ነው። በዚህ ሰዓት ውስጥ ከነዚህ በኋላም እንደዚህ አሰራኝ የሚል እኔ ሰው የሚሰራ እወዳለሁ። በህይወት አለኝ። ጭተራ የሚባል ደግሞ በሳምንት አንድ ቀን ማሰራቸው አሉኝ። ጭተራዎች የሚባሉ ዓርብ ቀንም ብቻ ነው የሚሰሩት። እዚህ ተስፋ ሜዳ ላይ ነው። ባይ ደስ የሚሉ ናቸው እነሱ። ደግሞ ማታንም ማሰራቸው ይሄዳለሁ። እነሱ በመኪና ነው ይዘውኝ የሚሄዱት። መልሰውም የሚያመጡኝ እዚህ ነው። ጥሩ ተስፋ እያየሁባቸው ነው። ጤና ቡድን ናቸው። ብዙ የኳሱ እንትን የላቸውም። አሁን ጥሩ አድርጊያቸው የተለያየ ቦታ እየወሰድኩኝ ጌም አጫውታቸዋለሁ። እዛው ጌም ጠርቻቸው አጫውታቸዋለሁ። ባህሪያቸው ምናቸው ያው በስራ ህይወት ውስጥ ያሉ ሰዎች ስለሆኑ እነዚህንም አሰራለሁ። መልካም። እንደው በእግር ኳስ በተጫዋችነት በአሰልጣኝነት ህይወት በፕሮጀክቱም ስልጠና ህይወት ውስጥ የማትረሳው አጋጣሚ እንደው በህይወት የማትረሳው አጋጣሚ ይኖር ይሆን? አው ማረሳው አልኩ ያችን ሁለት ቅድም አልኩ ባይል በረኛ ባለውበት ጊዜ ነው። አንድ ነሪስ ይባላል። ያው ቅድም 3 ቻንስ ይዘን ገብተን እና በአከታታይ ወደ 2 ነው 3 ጎል አገባንባቸው። ጨዋታው ተረበሸ። ነብሱ ይማራው አንድ ፊሽ የሚባል ሰውዬ ነበር፣ ወታደር ነው። ዱላ ምናምን ቀጥፎ ህዝቡን ብጥብጥ ተደረገ። በስንት መከራ ቆመና ተጫወተ። 2-1 ነው የመራናቸው እንትን ያልነው። ከዛ በቃ ተበረደ ምን ተባለና ኳሱ ቁጭ አለች። ገና ሲጀምር ጋርጉት ሲመታው እንደዚህ በቃ ያው እንደዚህ መናቅ እንትን አለ። እንደዚህ ስለው ኳሱ ጥሶኝ ገባ። በዛ ዋንጫ ማጣታቸው አንድ ባህል የሚቆጭ
አንድ ደግሞ እዚሁ ማዘጋጃ ሜዳ በፊት ክፍለ ከተማ ወረዳው ሻምፒዮና የሆነ በወረዳ እንደገና ደግሞ ከየክፍለ ከተማው ጌሞች አሉ እና እንዳልኩ እዛ ጉረኛው ምናምን ነው የሚሉኝ እና እየተጫወትን እያለ እዛው 01 የሚባል ነው እዛው አካባቢ ያለው የጣሊያን ሰፈር ቡድንና እኛ ደግሞ አውቶቡስ ተራ ነን እየተጫወትን እያለ ኳሱን በአጋጣሚ ያው እልል ያለ ነው ሊያንጠለጥለኝ ሲመጣ በቴስታ እንደዚህ መታውና ኳሱን እንደገና በእጄው እንደዚህ አድርጌው አሽከረክረዋለሁ። እያሽከረከርኩት እየሳበኝ ነው ኳሱ ወደኋላ እያሽከረከርኩ ጎል ውስጥ አልገባሁት። ጎሉ ጸደቀ። በዛች እንትን ከጨዋታው ወጣን። በዛች ስተት እና ያ የባህል ይቆጨኛል። ሌላ ያው ሻሸመኔ ሜጄ ተጫዋቾች ሻሸመኔ ምርጥ ተጫዋች አለው። ይሄንን ደግሞ እናቴ ናት ወብሳኒ ማራትና ኳስ በቃ አለቅም አልኩት። ጥርሴም ተጎዳ። ምንም ብታይኝ ስራ ምገባለሁ። ዛሬ ኃይሌ ካሴ እንደዛ ነው የሚለ ኳስ አሸዋ ሜዳን እንጀምራለን እየተጫወትን አረ ስራ እኮ ጀምራል። ከስራና ከኳስ ምረጥ ይላል። በቃ የሚያስኬድ ነገር የለም ኃይሌ እና በዛ የተነሳ ከዚህ ትይዘኝና ወደ ሻሸመኔ ትወስደኛለች። ቢገርም አጎት አለኝ የእሷ ወንድሟ ነው አሁን ሞቷል። እዛ ትወስደኝና ሻሸመኔ ውስጥ ዛሬ ሄድኩኝ። በማግስቱ ሱቅ ና ብሎኝ ሱቅ ወሰደኝ። እንደዚሁ ሱቁ ጋር ቁጭ እንዳልኩ አንድ ልጅ አገኘሁት። ካሱ ይባላል። አሁን እንደውም እዚህ ነው። ወሬ እንደዚህ ያዘኝና እንደዚህ ትጫወታለህ አዲስ አበባ? አዎ አልኩት። ኳስ? አዎ። ታዲያ አሁን ለምን አትጫወትም አለኝ። እንግዲህ አጎታችንም እንደዚህ ነው የመጣሁት እጫወታለሁ አልኩት። ታዲያ ምን እናድርግ ማሊያ ምናምን ያለ ያኔ የወጣት ማህበር ምናምን ነው እሱ ሮጦ ሄዶ ለማሊያ ቁጣ ምናምን አመጣልኝ። እንግዲህ ታይ ገና አገሩንም ወደዚህ እኮ አላውቀው። ማሊያ ቁንጣ አመጣልኝና ውድድር አለ እዛ እና ተነሳውልህና መጣው እንደዚህ የዛን ሁለት ጠዋት በሩ ላይ መጥቶ ይዞኝ ሄደ። አጎት የት ሄደ? አይ ቦታውን ስለሚያውቀው ሄዶ ነው አሉ። እኔ ኳስ ነው ሄድኩት። ኳስ ተጫወትኩለ ምን አልኩለ ሲያዩኝ ባይ ለምትላሉኝ ወደ እግር ኳስ የቀየርኩበት ጊዜ ነው። በቃ ጥሩ ሆንኩ። መጣ ያኔ በደርግ ጊዜ እንትን ካልያዝክ መልቀቂያ ምናምን ካልያዝክ አይሰጥህም። መታወቂያ ምናምን አመጣልኝ። እዛ አጎቴ እኮ ስንቱን ይጋብዛል መሰለ ምን ለማድረግ መታወቂያ እንዲሰጡኝ። በኋላ እንደዚህ እዛው ታዋቂ ሆንኩኝ። መጫወት ጀመርኩ ለክፍለ ከተማው ለእንትኑ ተመርጬ እና ብዙ ነገር አሳልፌያለሁ በኳስ። በጥቅሉ በቃ በእግር ኳስ ፍቅር ያበርክ ሰው ነህ ማለት ነው። ቆይታዬን ጨርሻለሁ። እኔ በእኔ በኩል ያሉኝን ጥያቄዎች አንተ ደግሞ ምናልባት ከፊሊጶስም ጋር ተያይዞ አሁን ውድድሮች አሉ ከዛ ጋር ተያይዞ ማመስገን የምትፈልገው ሰው ካለ በፕሮጀክትህም ዙሪያ አጠቃላይ ጥሪ የምታስተላልፈው ነገር ካለ እድሉን ልስጥህና ዝግጅታችንን እንቋጭ። አሁን ያው እንደምታዩ የፊሊጶስ ቤተሰቦች እንግዲህ እስማኤል ነው እዚህ ጋር ድረስ ያመጣልኝ። እነሱም ደግሞ በጥሩ ሞራል እነሱንም ደስ የሚላቸው ነገር እየሰራን ወደፊት ብዙ ይደግፉናል ብዬ መጠብቃቸውና ይሄም ልጅ ያው በድንገት እንዲያለፈባቸው ነው። የሚያሳዝን ነው። ቢገርምህ እኔም አሁን ሲያነሱት ለእኔ ለራሴም ባይቀድመኝ ጀምረዋል እና ባይል ደስ የሚል ነገር እየሰሩልኝ ነው። ይሄ ራሱ ትልቅ ነገር ነው። እናንተማ አታገኙኝም ነበር። በዚህ አማካኝነት ነው የተገኘሁት እና የፊሊጶስ ቤተሰቦችን ባይል ላደንቅም ላመሰግንም ይገባኛል። ባይል ትልቅ እንግዲህ ወደፊትም ጥሩ ነገር ያደርጉልናል ለዚህ ፕሮጀክት ብለን አሁንም ያደረጉልን ነገር ዋዛ አይደለም። ጫማው ማሊያው ልጆቹ አይተውት የማያውቁት በደስታ ነው። እንግዲህ ሁለት የጨዋታ ሁለት ብትኖሩ ትልቅ ልጆቹ ተደስተው ማሊያውን ሁሉ ሲያሸንፉ አውልቀው ወደ እነሱ ነበር የሚሄዱት እና ብዙ ነገር ያደርጉልናል። ለእነሱ ትልቅ ቦታ አለን። እስማኤል ጀማል ባላለ እና አዲስ ሰብለ የመርካቶ ጤና ስፖርት በአጠቃላይ አሁን በውድረታ ሜዳውን
አይ እንዲህ ካለበት እንፈቅዳለን ብለው እንግዲህ የመርካቶ ጤና ቡድን የቦርድ አባል አለ፣ ስራ አመራሩ አለ። እንደውም ሌሎቹም እንትኖቹ እንደውም ደግፈውን እንደገና ተመልሰው እዛ ጋር እነሱንም ላመሰግን ባይል ይገባኛል። ከዛ በተረፈ እነ ደንበላሽ አሁን ይህንን ነገር በመስራት ያለው ብዛየው ዋዳ፣ እነ ተስፋዬ አለማየሁ ብዙ ናቸው። እነዚህ ሰዎችን ባይል ላመሰግናቸው ይገባል። ለእኔ ስለሚጥሩ ሁሌም አመሰግናቸዋለሁ። አሁንም የበለጠ አመሰግናለሁ። በዚሁ መልእክት ካለ ማስተላለፍ ትችላለህ። በቃ ያው ያለው መልእክቴ እንግዲህ ሁሉም ጥሩ እንትን ነገር ነው ያለኝ። እንደዚሁ እየመጡ እንግዲህ እነዚህ እነ ጀማል አሁን አሳየኸኝ ምናምን ሌሎችም አሉ አሁን ውጪ እንደዚሁ ያሉ እያዩን ብቻ ያው ማየቱን እንትን እንዲያደርጉልኝ ባይል ነው ብዙዎቹን የማመሰግነው። ውጭም ያሉ ሰዎች አሉ፣ እዚህም እግዚአብሔር እንግዲህ እነሱም ትልቅ ቦታ ያደርስልኝ። አመሰግናቸው። መልካም ብዙ ስራዎችን ሰርተሃል። ለኢትዮጵያ እግር ኳስ ማደግ የበኩልን አበርክቶ እያደረክ ነው። አንተም እኛም እዚህ ስቱዲዮ ድረስ ጥሪያችን አክብረህ ስለመጣህ በተመልካቾች ስም ከልብ አመሰግናለሁኝ ኮች ግርማ። አመሰግናለሁ። ውድ ተመልካቾቻችን ከእግር ኳስ ወዳዱና የፕሮጀክት አሰልጣኙ ከግርማ ኬርሰማ ጋር ቆይታ ያደረግንበት የዛሬው የብስራት አታ ፕሮግራማችን የተከታተላችሁትን ይመስል ነበር። ፕሮግራሙን አዘጋጅቶ ወደ እናንተ ባድረሱን ያንተ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆነን አብሬያችሁ ቆይታ አደረግኩ። ያላችሁን ሀሳብ አስተያየትን በኮሜንት ሴክሽን ላይ አካፍሉን። ሰናይ ጊዜን ተመኘን።